በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከእግዚአብሔር አብ ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የልዑል እግዚአብሔር ቤተሰቦች፣ እመቤታችን የቅድስት ድንግል ማርያም የመስቀል ስር አደራ ስጦታዎች ተወዳጆች እንዴት ናችሁ? ደህና ናችሁ ሆይ? ሁሉ መልካም፣ ሁሉ ጥሩ ነው። እግዚአብሔር ይክበር ይመስገን። እኔ በጣም ደህና ነኝ። ስለ ዜማና ስለ ዜማ ዕቃዎች የምናወራበት ይሄ ስለ መዝሙር የምናወራበት መርሃ ግብራችን ነው። በዚህ መርሃ ግብራችን ላይ ይህ ስድስተኛ ክፍል መርሃ ግብራችን ነው። ከዚህ በፊት ያሉትን መርሃ ግብሮች ወደ ኋላ ተመልሳችሁ እንድትሰሙ እንድትከታተሉ በልዑል እግዚአብሔር ስም አሳስባለሁ። ለዚህ ፕሮግራም አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ እንዳትረሱ፣ ላይክ ሼር በማድረግ ደግሞ አገልግሎቱን እንድታሰፉ ለብዙዎች እንድታደርሱ ለቅዱስ እግዚአብሔር ስም ጠይቃችኋለሁኝ። ስለ ሁሉ እግዚአብሔር ይክበር ይመስገን። ከዚህ በፊት ክሮማቲክ ስኬል እንዴት እንደሚዘረጋ በመጀመሪያው ክፍል አይተናል። ሁለተኛው ትስታ ሜጀር እንዴት እንደሆነ አይተናል። ከዛ ደግሞ ትስታ ሰከንድን አይተናል። ከዛ ትስታ ማይነርን አይተናል። ባለፈው ክፍላችን ደግሞ ባቲ ሜጀር እንዴት እንደሆነ አይተናል። ባቲ ሜጀር በተለየ ሁኔታ በእኛ ዝማሮች ውስጥ በዛ ቅኝት የተዘመሩ ብዙ ዝማሮች እንደሌሉ ነግሬያችኋለሁ። በብዛተኛ የምንዘምራቸው ባቲ ሊዲያን እና ባቲ ማይነር እንደሆነ አውስቻችሁ ነበረ። ዛሬ ባቲ ማይነርን ደግሞ እናያለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በቅዱስ እግዚአብሔር ስም አሳስባለሁ። የደወል ምልክቷን ደንቆል ማድረግ እንዳትረሱ። ስለምትጠቀሙበት እኔም ደግሞ ስለሚጠቅመኝ ለብዙዎች መድረሱ ለእኔ ጥቅም ስለሆነ በዚህ እንድታግዙኝ በቅዱስ እግዚአብሔር ስም አሳስባለሁ። አብራችሁኝ ቆዩ። ስሰሙት የማን መዝሙር ትዝ አላችሁ? በትክክል በዚህ በባቲ ማይነር ላይ የተዘመሩ መዝሙሮችን የማን ትዝ አላችሁ? ጆሮአችሁ እንዲያደርግ ስለፈለኩ ነው። ዜማዎቹን የተወሰኑ መዝሙሮችን አብረን ለማንጎራጎር እንሞክራለን። በመቀጠል ደግሞ እንዴት እንደሚዘረጋ እንደከዚህ በፊቱ አብረን እናያለን ማለት ነው። እንዴት እንዳለፍኩት ያንቀን እንዴት እንዳልወርከኝ አላውቅም። እንዴት እንዳለፍኩት ያንቀን አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን። አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን። እንዴት እንዳልወርከኝ አላውቅም። እንዴት እንዳለፍኩት ያንቀን እንዴት እንዳልወርከኝ አላውቅም። እንዴት እንዳለፍኩት ያንቀን አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን። አይኔ ሆነ ብርሃን ሆነ አይተህልኝ መንገዴን። እንዴት ብዬ ጸንቶ ማቆም ያንተ ነው ስልጣኑ። አቅም የለው ጉልበት የለው ሥጋ በዘመኑ። እምነቴ ደከሜ ማውስ በወርድ አየሁት አምላኬን አይቶኝ ሲራመድ አብሮኝ ሲራመድ። እንዴት እንዳልወርከኝ አላውቅም። ዘማሪ ቀሲስ አሸናፊ ገብረ ማርያም ባቲ ላይ ብዙ ጊዜ ይዘምራል ብዬ ከዚህ በፊት ነግሬያቸዋለሁ። ገብርኤል
በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር በአምባ ላይ ፈረስ ሆነ በጽዮን የታየ በአምባ ላይ ፈረስ ሆነ በራእይ የታየ ኢየሱስ የእግዚአብሔር ልጅ ወዳጄ ንገስልኝ ኢየሱስ የማርያም ልጅ አንድዬ ንገስልኝ በአምባ ላይ ፈረስ ሆነ በጽዮን የታየ በአምባ ላይ ፈረስ ሆነ በራእይ የታየ ኢየሱስ የእግዚአብሔር ልጅ ወዳጄ ንገስልኝ ኢየሱስ የማርያም ልጅ አንድዬ ንገስልኝ። አሁን ያለነው ባቲ ማይነር ላይ ነው። ባቲ ማይነርን ብዙ የዜማ ዕቃ ተጫዋቾች ወይም ደግሞ ዘማሪያን ለማወቅ የሚረዱበት ይሄ ቀላል መንገድ አላቸው። ምንድነው? ትዝታ ላይ ከቃኙ በኋላ አምስተኛውን ክር በመንካት ብቻ ማወቅ ማለት ነው። እንዴት ማለት ነው? አያችሁት? ይሄ ፈርስት አይደለም? አያችሁ? ፈርስት ነው። ከዚህኛው ክር ከፈርስቱ ክር ተነስቶ አምስተኛው ፈርስት ማለት ምን ማለት ነው? 1 2 3 4 5 አምስተኛው ክር ላይ ያለው ባቲ ማይነር ነው ይላሉ። እሱ በጥበብ የሚገኝ በቀላሉ ሳይለፋ የሚገኝ ነው። አዎ ባቲ ማይነር ነው። ከፈርስት ተነስቶ ትስታ ፈርስት ላይ ትስታ ሜጀር የሚባለው መዝሙር ላይ ይሄ አይደለ? የትስታ ሜጀር አምስተኛው ክር ባቲ ማይነር ነው ባጭሩ። እንዴት ማለት ነው? ትስታ ሜጀር ይሄ ነው፣ ከዚህ ይሄ ነው፣ ይሄ ነው አይደለ? አያችሁት? አምስተኛ 1 2 3 4 5 አምስተኛው ክር ላይ ደግሞ ስትነሱ አያችሁ ባቲ ማይነር ሆነ ማለት ነው። በጣም ቀላል ነው። አያችኋል? ባቲ ማይነር ይባላል። ይሄ ባቲ ሜጀርን ቅድም ስንቃኝ እንዴት ነበር ያደረግነው? ሁለት ሙሉ ግማሽ ሙሉ ሁለት ሙሉ ግማሽ አይደለ? አሁን እንደዛ አይደለም። እንደዛ ተመሳሳይ ቢሆን አይለያይም ይባላል። ይሄ ግን ከዛ ይለያል። ለምሳሌ ትስታ ሜጀር እና ትስታ ማይነር እኮ ሁለት ክሮች ብቻ ናቸው ተነክተው ትስታ ማይነር የሚሆነው። ይሄ ከዛ ይለያል። ለምሳሌ ትስታ ማይነርን ሶስተኛውና አምስተኛው ክርን ነው አይደለም በግማሽ ግማሽ በመቀነስ ትስታ ሜጀሩን ትስታ ማይነር የምናደርገው አይደል? ባቲ ሜጀሩን ሁለት ሙሉ ግማሽ ሙሉ ሁለት ሙሉ ግማሽ ብለን ነበር። ሲ ኢ ኤፍ ጂ ቢ ብለን ነበር ባቲ ሜጀር የዘረጋ ነው። አሁን ባቲ ሜጀሩን ወደ ባቲ ማይነር ለማምጣት ሌላው ቀላል ሲስተም ምንድን ነው ካላችሁን፣ ሁለተኛው ክርና አምስተኛው ክሮችን ግማሽ ግማሽ መቀነስ ነው አለን። ስለዚህ ሲ ከነበረ አንደኛው ክር ሁለተኛው ክር ቅድም በባቲ ሜጀር ላይ ኢ ከሆነ ኢን ግማሽ ስንቀንሳት ምን ይሆናል? ዲ ሻርፕ አይደል? ዲ ሻርፕ እናደርጋለን ማለት ነው። አምስተኛው ክር ቅድም ምን ነበረ? ቢ። ስለዚህ አሁን ምንድን ያልኳችሁ ግማሽ ቀንሱ። ቢ ግማሽ ስቀነስ ምን ይሆናል? ኤ ሻርፕ ይሆናል። አያችሁ? ስለዚህ አሁን ባቲ ማይነርን በሲ ስንዘረጋ ምን ይሆናል ማለት ነው? ሲ ዲ ሻርፕ ኤፍ ጂ ኤ ሻርፕ ሆነ ማለት ነው። ሁለት ክሮችን ብቻ በመንካት
ከባቲ ሜጀር ወደ ባቲ ማይነር መምጣት ትችላላችሁ ማለት ነው። ይሄ ቀላሉ ሲስተም ነው። ነገር ግን እናንተ ሁል ጊዜ እነዚህን ነገሮች በክሮማቲክ ስኬል ዝርጋታ መሰረት ትክክለኛውን ህግ ማወቅ ስላለባችሁ ደግሞ በትክክለኛው ህግ ደግሞ ከዚህ በኋላ አስረዳችኋለሁ። አብራችሁን ቆዩ። ባቲ ማይነርን ደግሞ አብረን እንዘረጋለን። በጥሞና ተከታተሉኝ። አንድ ተኩል ሙሉ ሙሉ፣ አንድ ተኩል ሙሉ። እደግመዋለሁ። አንድ ተኩል ሙሉ ሙሉ፣ አንድ ተኩል ሙሉ። አምስቱ ክሮች እነዚህ ናቸው። የመጀመሪያው ሲ ነው። ዲ ሻርፕ፣ ኤፍ፣ ጂ፣ ኤ ሻርፕ። የባቲ ሜጀር እንዴት ነበረ? ሲ ብለን ቀጥታ ይሄድ ነው ኢ ላይ ነበር። ግማሽ ስለምትቀነስ እቺ በጥበብ ያልኳችሁ እቺ ዲ ሻርፕ ሆናለች ማለት ነው። ከዛ ያው ነው የሚሆነው ኤፍ ነው ጂ ነው፣ እዛም ኤፍ ጂ ነው። ባቲ ሜጀር ላይ ግን አምስተኛዋ ክር ምን ነበረች? ቢ ነበረች። ባቲ ማይነር ስለሆነ ግን አምስተኛዋ ክር ምን ሆነች ማለት ነው? ኤ ሻርፕ ሆነች ማለት ነው። አንድ ተኩል ሙሉ ሙሉ፣ አንድ ተኩል ሙሉ። በዚህ መሰረት ከሲ ጀምሮ እስከ ቢ ድረስ 12ቱንም ስኬሎች መዘርጋት ትችላላችሁ ማለት ነው። አሁን ነገሮች በጣም እየገቧችሁ ስለሆነ ይሄ እያንዳንዱን ነገር ለማስረዳት ጊዜ ስለሚወስድብን በቀላሉ አስረዳችኋለሁ ማለት ነው። ሲ ላይ አንድ ተኩል ሲጨመር ምን ይሆናል? ሲ ላይ ሙሉ ሲጨመር የሚሆነው ዲ ነው። በጣም ቀላል ነው፣ ሲ ሻርፕ መሃል ላይ ስላለው። ዲ ላይ ግማሽ ሲጨመር ዲ ሻርፕ ይሆናል። የመጀመሪያ አንድ ተኩል ስላልኳችሁ ሲ ላይ አንድ ተኩል ሲጨመር የሚሆነው በጣም ቀላል ነው፣ ዲ ሻርፕ ነው። ዲ ሻርፕ ላይ አንድ ሙሉ ሲጨመር የሚሆነው ምንድን ነው? ዲ ሻርፕ ላይ አንድ ሙሉ ሲጨመር የሚሆነው ኤፍ ነው። ምክንያቱም ዲ ሻርፕ ላይ ግማሽ ሲጨመር ኢ ነው፣ ኢ ላይ ግማሽ ሲጨመር ኤፍ ነው። ኢ ግማሽ ስለሌለው ኤፍ ላይ አሁን ሙሉ እንጨምራለን። ኤፍ ላይ ሙሉ ስንጨምር የሚሆነው ጂ ነው፣ ኤፍ ሻርፕ መሃል ላይ ስላለው። ጂ ላይ አንድ ተኩል እንጨምራለን። ጂ ላይ አንድ ተኩል ስንጨምር የሚሆነው ምንድነው? ኤ ሻርፕ ነው። ጂ ላይ ሙሉ ሲጨመር ኤ ነው፣ ግማሽ ሲጨመር ኤ ሻርፕ ይሆናል። በመጨረሻ ከአምስተኛ ክር ወደ ቦታችን መመለስ ስላለብን ኤ ሻርፕ ላይ አንድ ሙሉ እንጨምራለን ማለት ነው። ኤ ሻርፕ ላይ አንድ ሙሉ ሲጨመር የሚሆነው ሲ ይሆናል። ለምን? ኤ ሻርፕ ላይ ግማሽ ሲጨመር ቢ ነው፣ ቢ ላይ ግማሽ ሲጨመር ሲ ነው። ምክንያቱም ቢ ግማሽ ስለሌለው። ምንጊዜም ስትዘረጉ ኢ እና ቢ ላይ ግማሽ ድምፅ እንደማይጨመር በአስተውሎት መረዳት አለባችሁ። ቢ ሻርፕ እና ኢ ሻርፕ የሚባል የለም፣ እንድታውቁ ፈልገው። ኤ አለው፣ ሲ አለው፣ ዲ አለው፣ ኤፍ አለው፣ ጂ አለው። ሁለቱ ኢ እና ቢ ግን ግማሽ ግማሽ ድምፅ የላቸውም። አሁን አብረን በፍጥነት የሲ ሻርፕን የዲንና የዲ ሻርፕን እንዘረጋለን። ይሄ ሲ ላይ ያለው ባቲ ማይነር ማለት ነው። ባቲ ማይነርን ለማግኘት ምን ብያችኋለሁ? ትዝታውን ቃኝታችሁ አምስተኛ ክር ላይ ያለው ባቲ ማይነር ነው የሚባለው። ይኸው ትዝታው እየወደድክ ያፈቀርከኝ በዘመኔ ያልተለየኸኝ። ይኸው ትዝታ ሜጀር ነው አለ። ትዝታ ሜጀር ይሄ የመጀመሪያው ክር ነው። ሰከንዱ ይኸው፣ ሶስተኛ ክር ይኸው፣ አራተኛ ክር ይኸው፣ አምስተኛ ክር ይኸው። ይሄ ደግሞ ባቲ ማይነር ይባላል ማለት ነው። የሲ ሻርፕን ደግሞ አብረን እንስራ። ባቲ ማይነር ሲ ሻርፕ አብረን እንዘርጋ። በባቲ ማይነር ሲ ሻርፕ ላይ አንድ ተኩል ሲጨመር የሚሆነው ኢ ነው። ሁለተኛው ክር ኢ ይሆናል ማለት ነው። ቀጥሎ የምንጨምረው ሙሉ ነው። ኢ ላይ
ሙሉ ስንጨምር ምን ይሆናል? ኤፍ ሻርፕ ይሆናል። ኤፍ ሻርፕ ላይ አሁንም ሙሉ እንጨምራለን። ኤፍ ሻርፕ ላይ ሙሉ ስንጨምር የሚሆነው ጂ ሻርፕ ነው። አሁን አንድ ተኩል እንጨምራለን። ጂ ሻርፕ ላይ አንድ ተኩል ስንጨምር የሚሆነው ምንድን ነው? ቢ ነው የሚሆነው። ቢ ላይ ደግሞ አሁን ሙሉ እንጨምራለን። ቢ ላይ ሙሉ ስንጨምር የሚሆነው ሲ ነው። አላስረዳችሁም እንዴት እንደሚዘረጋ የትኛው ሻርፕ እንደሆነ የትኛው ግማሽ እንደሌለው ስላስረዳኋችሁ ደግሜ አላስረዳችሁም። በመቀጠል የዲን እንዘረጋለን። ዲ ላይ አንድ ተኩል ስንጨምር ምን ይሆናል? ኤፍ ይሆናል። ኤፍ ላይ አሁን ደግሞ ሙሉ እንጨምራለን። ኤፍ ላይ አንድ ሙሉ ስንጨምር ጂ ይሆናል። አሁንም ደግሞ ጂ ላይ ሙሉ እንጨምራለን። ጂ ላይ ሙሉ ስንጨምር ኤ ይሆናል። ከዚያ በመቀጠል የመጨረሻውን ኤ ላይ አንድ ተኩል ስንጨምር የሚሆነው ሲ ነው። ሲ ላይ ሙሉ ስንጨምር ዲ ይሆናል። የባቲ ማይነር ስንዘረጋ አንድ ተኩል ሙሉ ሙሉ አንድ ተኩል ሙሉ ስላልኳችሁ፣ ስለዚህ የዲ እንዴት ነው የሚዘረጋው? ዲ ላይ አንድ ተኩል ኤፍ ሙሉ ጂ ሙሉ ኤ አንድ ተኩል ሲ ሙሉ ዲ ተመለስን ማለት ነው። በቀላሉ በዚህ ሁኔታ መዘርጋት ትችላላችሁ። የዲ ሻርፕን ለመጨረሻ ጊዜ እንዘረጋለን። ባቲ ማይነር ዲ ሻርፕ። ዲ ሻርፕ ላይ አንድ ተኩል ስንጨምር ምን ይሆናል? ኤፍ ሻርፕ። ኤፍ ሻርፕ ላይ ሙሉ ስንጨምር ምን ይሆናል? ጂ ሻርፕ። ጂ ሻርፕ ላይ አሁንም ሙሉ ስንጨምር ምን ይሆናል? ኤ ሻርፕ። ኤ ሻርፕ ላይ አንድ ተኩል ስንጨምር ምን ይሆናል? ሲ ሻርፕ። ሲ ሻርፕ ላይ ሙሉ ስንጨምር መነሻችን ላይ ስለምንመለስ ምን ይሆናል? ዲ ሻርፕ ይሆናል ማለት ነው። በጣም ቀላል ነው። ባቲ ማይነር የተወደደ የቅኝት አይነት ነው። ብዙ ዝማሮች በዚህ ተሰርተዋል። ባለፈው ባቲ ሜጀርን አይተናል። በመቀጠል ባቲ ማይነርን ለማየት ሞክረናል። ባቲ ሜጀር ሁለት ሙሉ ግማሽ ሙሉ ሙሉ ግማሽ ብያችሁ ነበር። ባቲ ማይነር ደግሞ አንድ ተኩል ሙሉ ሙሉ አንድ ተኩል ሙሉ እያደረግን መስራት እንችላለን። ባቲ ሶስት ናቸው ብያችኋለሁ። ባቲ ሜጀር አለ፣ ባቲ ማይነር አለ። በቀጣዩ መርሃ ግብራችን ደግሞ ባቲ ሊዲያን የምናይ ይሆናል። አብራችሁን ስላላችሁ እጅግ አድርጌ አመሰግናለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለብዙ ወዳጆች እንድታደርሱ በቅዱስ እግዚአብሔር ስም አሳስባለሁ። ከዚህ ዩቲዩብ በተጨማሪ ውዳሴ ሚዲያ እና ውዳሴ መዝሙር የሚሉ የራሴ የዩቲዩብ ቻናሎች አሉ። የብዙ ዘማሪያን ዝማሬዎች የሚለቀቁበት ውዳሴ መዝሙር፣ የኔ ዝማሬዎች ብቻ ደግሞ የሚገኙበት ውዳሴ ሚዲያ ዩቲዩብ ቻናል ስላለ እንድትከታተሉኝ ዝማሬዎችን እዛ ላይ እንድታደምጡ በልዑል እግዚአብሔር ስም አሳስባችኋለሁ። ሰላማችሁ በክርስቶስ ኢየሱስ ይብዛ። ሰላም ሁኑልኝ። መልካም ጊዜ ይሁንላችሁ።